ይህችን ትዕይንት በአይነ ህሊናችሁ እዩ። ቦታው የቦሌ ዓለም አቀፍ አየር ማረፊያ ነው። አውሮፕላኑ አርፏል። ከውስጡ የሚወጡት ተሳፋሪዎች ፊታቸው ላይ የናፍቆት የደስታ ፈገግታ ይታያል። በዚያን መሃል ግን ራሄል በትልቅ ጋሪ ላይ 2 ግዙፍ ሻንጣዎችን እየገፋች ትወጣለች። ፊቷ ላይ ደስታ ብቻ አይደለም ያለው ትልቅ የኃላፊነት ስሜትና የነገን ተስፋ ይነበባል። ራሄል ለ5 ዓመታት ሙሉ በሰው ሀገር በመዳም ቤት ሌት ተቀን የለፋች ጀግና ሴት ናት። ያላለፈችው መከራ የሚያውቀው እሷና ፈጣሪ ብቻ ናቸው። በዚህ 5 ዓመታት ውስጥ ወገቧ እስኪቀጠቅጥ ሰርታ ክብሯን ጠብቃ የሰው ፊት እያየች የቆጠበችውን 1 ሚሊዮን ብር የኢትዮጵያ ብር በባንክ አካውንቷ ይዛለች። ወደ ሀገሯ ስትመለስ እኔም ሀገሬ ገብቼ ታሪክ እሰራለሁ፣ ለራሴና ለቤተሰቦቼ ኩራት እሆናለሁ የሚል ትልቅ ህልም ነበራት። ነገር ግን ይህችው ራሄል አገር ቤት ከገባች ከ6 ወር በኋላ የያዘችው 1 ሚሊዮን ብር ሙሉ በሙሉ ጠፋ። እጇ ባዶ ቀሩ። የቅርብ ዘመዶቿ ፊታቸውን አዞሩባት። ብቻዋን ሆና ለምንስ ተወለድኩ እያለች የምታለቅስበት አስፈሪ ጨለማ ውስጥ ወደቀች። እንዴት እዚህ ወደኩ ውስጥ ገባች? ያንን ተሰበረውን ማንነቷን እንዴት ዳግም ባችሁን ሰጣችሁ ስሙኝ። ምክንያቱም የራሄል ታሪክ የብዙዎቻችሁ የዛሬ የትላንት ወይም የነገ ህይወት ነው። ወደ ታሪካችን መጀመሪያ እንመለስ። ራሄል በሰው ሀገር በነበረችበት ጊዜ ስራዋ እጅግ በጣም ከባድ ነበር። ከጧቱ 11 ሰዓት ተነሳለች እስከ ሌሊት 5 ሰዓት ድረስ እግሯ መሬት ሳይረግጥ መዳም ቤት ውስጥ ትሮጣለች። የሰው ፊት፣ የቃላት ጅራፍ፣ የቤተሰብ ውስጥ ጫና ሁሉንም ችለው ነበር። ነገር ግን ራሄል ከአብዛኞቻቸው እህቶች የምትለይበት አንድ ትልቅ ሚስጥር ነበራት። በእረፍት ሰዓቷ ማታ ሁሉም ሰው ተኝቶ መብራት ሲጠፋ እሷ ስልኳን አበርታ ቲክቶክ ላይ ወሬ አታይም ነበር። ይልቅስ ነገ አገር ቤት ስገባ በምን ሙያ እኖራለሁ ብላ ታስብ ነበር። በዛች ጠባብ ሰዓት ጆሮዋ ላይ ኤርፎን አድርጋ የኬክና የጣፋጭ ምርቶች አሰራርን በዩቲዩብ በጥንቃቄ ትመለከት ነበር። እያንዳንዱን የአሰራር ሂደት የሚፈልጉትን ግብአቶች የአወቃቀሩ ጥበብ በደብተሯ ላይ ተመዝግበው ነበር። በተጨማሪም የውበት ጥበብና የሜካፕ አሰራርን ታጥና ነበር። ራሄል በውስጧ ትልቅ የፈጠራ ስጦታ ነበራት። እጆቿ ምግብ ሲሰሩም ሆነ ነገሮችን ሲያደራጁ ልዩ ጥራት ነበራቸው። ራሄል ሳታውቀው የውስጧን መክሊት በዚያ በሰው ቤት ጫና ውስጥ ሆና ኮረኮረችው። እውቀቱን ማከማቸት ጀመረች። ነገር ግን አእምሯ ውስጥ አንድ ስውር ፍርሃት ነበር። እኔ እኮ የመዳም ሰራተኛ ነኝ። ይህ ትልቅ የኬክ ስራ አገር ቤት ገብቼ እንዴት እሰራዋለሁ? ሰዎችስ ምን ይሉኛል? እያለች ራሷን ዝቅ ታደርግ ነበር። የውስጧን መክሊት እንደ አልማዝ በውስጧ ቀብረው የሰበሰበችውን ብር ብቻ እንደ ትልቅ አቅም አምና ወደ ሀገሯ ተመለሰች። ራሄል ሀገር ቤት ገባች። በመጀመሪያዎቹ ሳምንታት ሁሉም ሰው ይወዳታል። ዘመድ አዝማዱ ይሰበሰባል። እንኳን በሰላም መጣሽ ጀግናዋ ይላታል። ራሄልም የውስጧን ህልም አውጥታ መናገር ጀመረች። እኔ በሰው ሀገር እያለሁ ብዙ የኬክና የጣፋጭ ምርቶች ስልጠናዎችን ተከታትያለሁ። አነስተኛ ካምፓኒ ተጠቅሜ የኬክ ስራ መጀመር እፈልጋለሁ አለች። እዚህ ጋር ነው እንግዲህ ትልቁ አስፈሪ ወጥመድ የተዘጋጀው። የቅርብ የምትለው ጓደኛዋ አክስቷ ፊቷቸውን አዙረው ሳቁባት። የምን የኬክ ስራ ነው ራሄል? አንቺ እኮ 5 ዓመት ሙሉ ተሰቃይተሽ ነው ይህንን ብር ያመጣሽው። አሁን አገር ቤት ውስጥ ኬክ ቤት መክፈት እኮ በጣም ከባድ ነው። ኪራዩ፣ ማሽኑ አይቀመስ። እሱን ተተሽ አሁን አገር ቤት ውስጥ ፈጣን ብር የሚገኝበት አንድ ትልቅ የንግድ ሐሳብ ብለው ከሷ መክሊትና ለብዙ ዓመታት የተማረችውንና እሷ መስራት የሚያስደስታትን ስራ መጀመር ትታ ሰዎች ባሏት ሐሳብ ውሳኔ ባልተዘጋጀችበትና አስባው በማታውቀው ስራ ላይ ወጭ በማውጣት ከጎኗም በማለሙያ ሳይሆን እነዚህ የቅርብ ሰዎች ምንም ቢዝነስ ሰርተው የማያውቁ ነገር ግን
በማመንና በየዋህነት ብቻ በማታውቃቸው ቢዝነስ ውስጥ የኪሳራና የገንዘብ መውደቅ አጋጥሟታል። ራሄል ልቧ ተከፈተ። በአንድ በኩል የተማረችው መክሊቷ ህልሟ አለ። በአንጻሩ ደግሞ የሰዎች ፈጣን ብር ታገኛለች የሚለው ወሬ በአእምሮዋ ላይ ጫና ፈጠረ። ራሄል የራሷን እቅድ መናቅ ጀመረች። እውነት ነው፣ እኔ ምን አውቃለሁ፣ እነሱ ሀገር ቤት ስለቆዩ የተሻለ ያውቃሉ ብዬ የገዛ አክስቴን የገዛ ቤተሰቦችን ምንም የቢዝነስ ልምድ ሳይኖራቸው ምን ሆኜ ነው እሺ ብዬ የጀመርኩትና ይከው ዋጋ የሌለኝ ሰው አረገኝ ብላ አዘነች። ራሄል በማታውቀው አንድም ቀን ባላጠፋችውና ባልተማረችበት የንግድ ዘርፍ ውስጥ የላቧን 1 ሚሊዮን ሙሉ በሙሉ ከሰረች። ራሄል ተስፋ ቆርጣ ቢሆንም ግን ለበጎ ነው የማለት ጸጋ ተሰጥቷት ነበር። ግን በሶስተኛው ወር ላይ ነገሮች መበላሸት ጀመሩ። ራሄል ይህ ሲደጋገምባት መሬት ተከፍታ ልትውጣት አማራት። የ5 ዓመት ድካሟ ያቺ መዳም ቤት ውስጥ የፈሰሰችው እንባ ያ የቆጠበችው ላቧ በአንድ ጀንበር በአየር ላይ በነነ። ራሄል ወደ ቤቷ ተመለሰች። ያኔ ጀግናዋ እያለው ያሞግሷት ዘመዶቿ ዛሬ ፊታቸውን አዞሩባት። ሰው እንዴት የለፋበትን ብር ዝም ብሎ ያልተዘጋጀበት ሰው ስላለው ብቻ መስራት የሚፈልገውን የሚያስደስተውን ቢያንስ የልቤን ባረገልኝና በከሰርኩኝ ነበር በማለት ተቆጨች። ስደት ሰርታ መጣች እንጂ ማሰብ አትችልም እያሉ በጀርባዋ ማማት ጀመሩ። ስልክ የምትደውሉላቸው ሰዎች በሙሉ ስራ በዝቶብኛል እያሉ መዘጋጋት ጀመሩ። ራሄል በአንድ ትንሽ ጨለማ ክፍል ውስጥ ገብታ ማታ ማታ አልጋዋ ላይ ትቀመጥና እጆቿን እያየች ታለቅሳለች። ፈጣሪ ሆይ ለምን ይህን ሆነብኝ? እኔ እኮ ሰነፍ አይደለሁም፣ ሰርቼ ነው ያመጣሁት እያለች ትጮሃለች። ጭንቀቱ በዛባት። ራሷን መጥላት ጀመረች። እኔ ተራ ሴት ነኝ፣ ምንም ማድረግ የማልችል ፍሬ ቢስ ነኝ ብላ አመነች። ሁለተኛ ተስፋ ቆርጣ ወደ ስደት ለመመለስ የኮንትራት ፊርማ መሙላት እስከምትጀምርበት ደረጃ ደረሰች። ነገር ግን ፈጣሪ ተስፋ የቆረጡትን አይተውም። አንድ ቀን ማታ ራሄል ሻንጣዋን እያደራጀች ሳለ ከሻንጣዋ ስር በስደት እያለች የኬክ አሰራር ማስታወቂያዎችን የጻፈችበት ያንን አሮጌ ደብተር አገኘችው። ደብተሩን ስታነሳው አቧራ ለብሷል። ገለጥ አደረገችው። የመጀመሪያው ገጽ ላይ በገዛ እጄ የጻፍኩት ጥቅስ ይታየኛል። እኔ ጀግና ነኝ፣ ነገ ብሩህ ነው የሚል ገጾች እየተገለጠች ስታይ እያንዳንዱ የኬክ ዲዛይን በስደት ሌት ተቀን እንቅልፍ አጥታ የጻፈችው የጥራት ሚስጥሮች በሙሉ አየች። እዚያ ሰዓት ላይ በራሄል አእምሮ ውስጥ አንድ ታላቅ ብርሃን በራ። እጆች አየችና እንዲህ አለች፣ አዎ የያዝኩት 1 ሚሊዮን ብር ሊጠፋ ይችላል። ሰዎች ከስሬ ሊሆኑ ይችላሉ። ነገር ግን እዚህ ጭንቅላቴ ውስጥ ያሉት ዕውቀትና እጄ ላይ ያለው መክሊት ግን ሁሌም የኔ ነው። ማንም ሊሰርቀኝ አይችልም። ራሄል አለቀሰች። ያለቀሰችውም ግን የደከምኩት ሳይሆን የጥንካሬ እንባ ነበር። ተነሳች። የቀራት 50 ሺህ ብር ብቻ ነበር። በዚያች 50 ሺህ ብር ዱቄት፣ ስኳር፣ ጥቂት ግብአቶች ገዛች። በትልቅ ሱቅ ፈንታ በቤቷ ባለው አሮጌ የጋዝ ፍሩን ውስጥ የመጀመሪያው ኬክ ጋገረች። ኬኩ ሲወጣ እጅግ ውብና ልዩ መዓዛ ያለው ነበር። ራሄል ስልኳን አንስታ በስደት የተማረችው የዲጂታል ማርኬቲንግ ጥበብ ተጠቀመችበት። የኬኩን አሰራር ሂደት ጥራቱን በጥሩ ቪዲዮ ቀርጻ ቲክቶክ እና ፌስቡክ ላይ ራሄል የጣፋጭ ምርቶች በሚል ስም መጫን ጀመረች። መጀመሪያ ላይ ማንም አላየላትም። 10 ቪዲዮ 20 ቪዲዮ ብቻ። ነገር ግን ራሄል አልደነገጠችም። በየቀኑ ጠዋት ትነሳለች፣ ትጋገራለች፣ ቪዲዮ ትሰራለች። በሶስተኛው ሳምንት ላይ አንድ ቪዲዮ በአንድ ጀንበር ቫይራል ሆነ።
ከ100,000 በላይ ሰው አዩ። ሰዎች በአሰራሯ ጥራትና በንጽህናዋ ተደንቆ የኮሜንት የትዕዛዝ ናዳ መውረድ ጀመረ። የግጥሙ ርዕስ የታሪክን መጽሐፍ ገልጬ ላነበው። የታሪክን መጽሐፍ ገልጬ ላነበው ሐሳቤን ሰብስቤ ቆርጬ ተነሳው። ሐዘን ይሁን ደስታ፣ ሳቅም ይሁን ፈገግታ ቆርጬ ተነሳው። ታሪክን ልጽፈው ላነበው ተነሳው። በሉ እንግዲህ በርቱ አብረንም እንስማው። የታሪክ መጽሐፍ ገልጬ ላነበው ትናንቴን በትዝታ ዛሬ ላይ ቆሜ ላነበው። ብዙ ገጾች አሉት በእንባ የተጻፈው፣ በፈገግታ መስመር በጽናት ያለፈው። መጀመሪያው ገጽ ላይ ህልም አለኝ በብዛት ከትንሽ ተነስተው ሰማይን ለመግዛት ከትንሽ ተነስተው ሰማይን ለመግዛት የዋህነት የሞላው የልጅነት ቀለም ገና ሳይበረዝ በዚህ ክፉ ዓለም ገጾች ሳገላብጥ መሃሉ ላይ ስደርስ ይታየኛል ትግሉ የላብ የደም የእንባ መፍሰስ። ብቸኝነት አለ ብርድና ቁሩ ሰው የለኝም ብሎ ማልቀስ በየጸኑ። አንዳንዶቹ ገጾች በጣም ይከብዳሉ፣ ልብን ይሰብራሉ፣ ተስፋ ያስቆርጣሉ። በሰው መከዳቱ የሰው ፊት ማየቱ መቻልፋን ይሁን እያሉ ዳግም ጨለሙ። ሌሊቱ ግን ደግሞ አላቆምሁም ጻፍ አልተዘጋጀሁም። በወደኩበት ገጽ ላይ ታሪኬ አያበቃም። በጭንቁ ገጽ መሃል ጽናት የሚባል ቃል ከወደኩበት ሜዳ መልሶ ያነሳል። ይኸው ዛሬ ደረስኩ በአዲስ ምዕራፍ ቆሜ በራሴ ብርሃን ጨለማዬን ገፍፌ። ታሪኬን ላነበው ዛሬ ዓለምስ ሁሉ ይስማው። ይቻላል ለማለት ለሚደክሙት አሉ። ሰው ሆነን በምድር ስንኖር ስንዋዥቅ ዋጋችን የሚታየው በችግር ስንፈተን ስንዝቅ፣ በችግር ስንፈተን ስንደቅ ከቀለሙ በስተጀርባ ከቋንቋው ማዶ የሰው ልጅ ልብ ሁሉ በአንድ ክር ተሳስሮ የሰው ልጅ ልብ ሁሉ በአንድ ክር ተሳስሮ ያውቀዋል መውደቅን ያውቀዋል መነሳትን ያውቃል መውደቅን ያውቃል መነሳትን በትናንት ጠባሳ ነገን መገንባትን። ስለዚህ እዘምራለሁኝ ታሪኬን አጉልቼ ፈተናን አሸንፌ በራሴ ጥረት በርትቼ እኔ የታሪኬ እውነተኛ ጸሐፊ። መጽሐፍ ያበቃል በክብር በምስጋና ነገም ይቀጥላል አያልቅም ምስጋና። ዛሬ ከ2 ዓመት በኋላ ያቺ ጨለማ ክፍል ውስጥ ብቻዋን ስታለቅስ የነበረችው ራሄል የለችም። ዛሬ ራሄል በአዲስ አበባ እመብርት ላይ የራሷ ትልቅ የራሄል ኬክና ቤከሪ ማዕከል አላት። 5 እህቶቻችን ቆጥራ ታሰራለች። በየቀኑ ለትላልቅ ሰርግና ልደት ፕሮግራሞች ኬክ ታዘጋጃለች። በትላንትናው ውድቀቷ ሲስቁባት የነበሩት ሰዎች ዛሬ ወደ ሱቋ መጥተው እባክሽ ስራ ቅጠሬን እያሉ ይለምኗታል። ራሄል ግን ለማንም ክፉ አታስብምና ፈገግ ብላ በሰላም ስራዋን ትሰራለች። የኔ ቅመሞች ከራሄል ታሪክ ምን እንማር? ትልቁ ሐሳብሽ ዕውቀትሽ ነው። የራሄል ትልቁ ሀብት ያ 1 ሚሊዮን ብር አልነበረም። በስደቱና ራሷ ላይ ኢንፌክሽን ያደረገችበት የመጋገሪያ ዕውቀቷ መክሊቷ ነበር። ብሯን በማታውቀው ቢዝነስ ከስራ ቢሆንም በምታውቀው እና በሚያስደስታት ሙያ ግን ስኬታማ ሆናለች።
የሰዎችን ወሬ አትስሚ። ሰዎች ይህ ያተርፋል ያ አይሆንም የሚሉት ወሬ ትተሽ ራስሽ ባሳደግሽበትና በምታውቂው መክሊት ላይ ብቻሽን ተጓዥ። ውድቀት መጨረሻ አይደለም። ዛሬ እጃችሁ ላይ ያለው ብር ቢያልቅ ሰው ቢከዳችሁ ተስፋ አትቁረጡ። አእምሯችሁና ዕውቀታችሁን እስካለ ድረስ ከዜሮ ተነስታችሁ ፎቅ መስራት ትችላላችሁ። ዛሬ መዳም ቤት ውስጥ ሆነሽ ይህንን ቪዲዮ የምታይ እህቴ ሆይ በውስጥሽ የተቀበረው አልማዝ ፈልገሽ አውጪው። ራስሽ ላይ ኢንቨስት አድርጊ። ዛሬ አንድ ትልቅ ፈተና ልስጣችሁ። ዛሬ ማታ ከመተኛታችሁ በፊት እኔ በውስጥ ትልቅ ሀብት አለኝ ብላችሁ ለራሳችሁ ነገሩ። እስቲ ሁላችሁም ኮሜንት ላይ የውስጤን አልማዝ አወጣዋለሁ ብላችሁ በቆራጥነት ጻፉልኝ። ይህንን ቪዲዮ ተስፋ ለቆረጡ እህቶቻችሁ ሸር አድርጉት። ሁልጊዜም ከጎናችሁ ነኝ። መልካም ቀን። ወዳችኋለሁ።